ዩቲዩበሩ ሚኮ ማይክ ይቅርታ ጠይቋል። ለመሆኑ ምን አጥፍቶ ነው ይቅርታ የጠየቀው? የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድም ኦሬዲ ተመርዟል። ታዋቂው አሉላ ገዙ ምን ብታጠፋ ነው ይህን ያክል ተቃውሞ የወረደባት? አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ። ምክንያቱም ብዙ ጊዜ ልንገዛም ስለዞረ ያንገት ሁሉንም ነገር አውቃለሁ። ግን እኔ ያልሰማሁትም ብቻ ያወራኝ አንቺ ላሰሚቱ ይሆናል። መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል። ስለዚህ መልሱን እምነት መልሰዋለች። የመለሰችው አልሰማሁትም ብላለች። እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሯታልና ለሃይማኖቴ አንገቴን ሰጣለሁ የምትሉ ሰዎች ይቅር አንገታችሁ ጊዜያችሁን ስጡ። ለሃይማኖቴ አንገቴን እሰጣለሁ ቶ አንገቴን መስጠት ተውና ጊዜ ስጥና ሃይማኖትህ የተመሰረተበት መጽሐፍ ምን እንደሚል አንብብ። ጊዜ ሰጠ። ሰላም ጎጆ እንዴት ናችሁ? በያላችሁበት የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም በተለያዩ ወቅታዊ ቪዲዮዎችና ጉዳዮች ተገናኝተናል። እስከ ቪዲዮ ፍጻሜ አብራችሁን ትቆያላችሁ። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንደዚሁም የደወል ምልክቷን መጫን ቤተሰብ ያደርገናል። አብራችሁን ቆዩ። እኔ መቼም የማይገቡኝ ወንዶች ሚስታቸውን ችላ የሚሉ ናቸው። እኔ መቼም የማይገቡኝ አይነት ወንዶች ማለት ነው ሚስታቸውን ችላ የሚሉ ግድ የማይሰጣቸው። እኔ አልችልም እናቴ። እኔ ጥብቅ ነው የምለው እንደ ማስቲካ ማለት ነው። እላጠፋለሁ። ኦኬ አቅፍሻለሁ፣ አሸትሻለሁ በየደቂቃ። የሆነ ብቸኝነት መቼም ሊሰማሽ አይችልም። ብቸኝነት ብትፈልጊም ራሱ ኦኬ። እንዴት ብዬ ነው አመታት ሙሉ እየጸለይኩ ያጠፋሁትን ሴት እግዚአብሔር ሰጡኝ እንዴ ብዬ ነው እኔ ግድ የማይሰጠኝ? እንዴ ብዬ ነው ችላ የምለው? እንዴ እንቁልልጬ እኮ ነሽ። ኦ ማይ ጋድ አልችልም፣ አይሆንልኝም። እኔ አልችልም። እናንተ እንዴት እንደምታውቁት አላውቅም። ይመቻችሁ። አልችልም ግን እኔ እንዴ እሸከምሻለሁ፣ አቅፍሻለሁ። የትም ቦታ አትሄጂም እኔ ሳልለጠፍ። የትም ቦታ አይኬድም። ያለ እኔ የት ነው? ሽንት ቤትም ራሱ ለብቻችሁ መሄድ አትችይም። that's it። ህዝቤን እየገደለ ያለው ፖለቲካ ወይም ዘረኝነት አይደለም። ህዝቤን የሚገለው ፖለቲካ ወይ ዘረኝነት ምናምን አይደለም። ምንድነው ታውቃላችሁ? የኤአይ ሙዚቃ፣ የቅንብር ሙዚቃዎች መድኃኔዓለም እንዴ! እኔ የሚገርም እግዚአብሔር ተመችቷችሁ፣ ሰው ግን ተመችቶት ነው የሚሰማው። ለምንድን ነው የሀበሻ ለምን እግዚአብሔር ትላልቅ ሰዎች ቁጭ ብሎ እሱን ነው የሚሰሙት አሉ። ምን ይሄ ነው? እኔ አሁን ይሄ 1.5 ሚሊዮን ቪው አለው። 1.5 ሚሊዮን ለኤአይ ቅንብር ሙዚቃ። ኧረ እግዚአብሔር ግን ሰው የምር ተመችቶት ቁጭ ብሎ ይሰማል። ላሽ ውሬ ልላሽ እንደዚህ በቃ የሆነ ስነ ጥበብ ፈጠራ ምናምን የሚያስፈልጋቸው ነገሮች ኤአይ መቼም እንትን ሊል አይችልም፣ ሊተካ ይችላል። ውሬ ልላሽ። ኧረ በጣም ነው የሚደብሩ። አሁን ይህ ዘፈን ተብሎ አንቺን ሳይሆን ገንዘብሽን ነው የሚያፈቅረው። እንዳትልኪለት። እንዳትልኪ። ማነሽ አንቺ? ማነሽ? ሀብታም እኮ አይደለሽም። ገንዘብ ያላት ሴት አይደለሽም። ገንዘብ ያላት ሴት፣ ለወንድ የሚላክ ገንዘብ ያላት ሴት ብትሆኚ ኖሮ የማዳም ቅመም አትሆኝም ነበር። የባዕድ አገር ሰዎች ሞግዚት፣ የባዕድ አገር ሰዎች ሰራተኛ፣ የባዕድ አገር ሰዎች ታዛዥ ባሪያ አትሆኝም ነበር። ደም የተቀላቀለው ሽንት እስክትሸኝ ድረስ ቆመሽ የምትሰሪው ለወንድ ገንዘብ ለመላክ ነው። ቤት መግዛቱ ኢትዮጵያ ስትመለሺ ይደርሳል። መኪና መግዛቱም ኢትዮጵያ ስትመለሺ ይደርሳል። ምንም እሱ ጋር ልከሽ እሱ እንዲገዛ፣ እሱ ቤት እንዲሰራ፣ እሱ እቃ እንዲገዛ ምናምን አያስፈልግም። ስመጣ ይደርሳል ፍቅሬ፣ ስመጣ ይደርሳል ባሌ ማለት ትችያለሽ። ራስሽ ሄደሽ በራስሽ ገንዘብ በራስሽ ስም ትገዣዋለሽ። ከዛ ይኑርበት ከፈለገ። በጣም ካፈቀርሹ። የሚያፈቅርሽ ወንድ ኢትዮጵያ ውስጥ ማለት ነው ላቡንም ደሙንም እንባውንም መስዋዕት አድርጎ ስራ ሰርቶ ወደ ሀገርሽ እንድትመለሺ በገንዘብ ሊያግዝሽ ነው የሚገባው። የሚያፈቅርሽ ወንድ እንደዛ ነው የሚያደርገው። የሚያፈቅርሽ ወንድ የማዳም ቅመምን ኑሮ የአረብ ሀገር ኑሮ እየኖርሽ ገንዘብ እንድትልኪ አይጠይቅሽም። ገንዘብ ለምንም ላኪ ካለሽ አይወድሽም፣ አያፈቅርሽም፣ እየተጠቀምብሽ ነው። ይሄን ያክል በጣም ፍቅር ከተጠማሽ ማለት ነው ቀይሪው። ሌሎች ወንዶች አሉ፣ በጣም ብዙ ወንዶች አሉ እንዳንቺ አይነትን ሴት በጣም
ተንከባክበው የሚያኖሩ ሚስቱን ገርል ፍሬንዱን የሚያፈቅር ወንድ ከአረብ ሀገር ኑሮ ያስወጣታል እንጂ እዛው እንድትሰራ እያደረገ ገንዘብ እንድትልክለት አያደርግም። እንዳትልኪ። በነገራችን ላይ ጆርዲ በዛብህ በጣም ትክክል ናት። በነገራችን ላይ ጆርዲን በዛብህ በጣም ትክክል ናት። በጣም ልክ ነች። በትይዩ ፍቅርም ልክ ነች። ልክ ናት። እፀ ህይወትም ልክ ነች። ልክ ናት። ሴቶቹ ልክ ናቸው። ባይዘወይ ልክ ያልሆንሽ አንቺ ነሽ። ልክ ያልሆንሽ አንቺ ነሽ። እንዴት ካልሽኝ አንቺው ራስሽ ጆርዲም ጋር ፍቅርም ጋር እፀ ህይወትም ጋር ሌላ ደግሞ ያቺ ማን ነበረች እሷም ጋር ትገቢና የልቤን እኮ ነው የምትናገሪው ትያቸዋለሽ። ኢንዲቪዥዋል ማለት ነው። ብቻሽን አራቱም አካውንት ላይ ኮመንት ታደርጊያለሽ፣ ላይክ ታደርጊያለሽ፣ ሴቭ ታደርጊያለሽ፣ ሼር ታደርጊያለሽ፣ ኮፒ ሊንክ ምናምን ታደርጊያለሽ። ልክ ያልሆንሽ አንቺ ነሽ። እነሱ ልክ ናቸው። በፍጹም እነኝን አራት ሴቶች መጥላት ልክ አይደለም። ጆርዲ የምትናገረው ነገር ልክ ካልሆነ ኮመንት ሴክሽን ላይ ገብተሽ ለምን እንደምትርመጠመጩ የሆነ ቀን ባልሽ የተቆጣሽ ቀን የሆነ ፊት ያጠቆረብሽ ቀን ጆርዲ ልክ ናት እና ከዛ ባልሽ ደግሞ ትሪት ያደረገሽ ቀን ፍቅር ጋር ሄደሽ ፍቅር እኮ አንቺ እኮ የልቤ ምናምን እና የሃይማኖት ቦታ ላይ ሄደሽ ደግሞ ስለ ወንድ ትልቅነት ምናምን እንዴት እግዚአብሔር እንደወደደው እንዳከበረው ትልቅ እንደሆነ በትይዩ አንቺ ትንሽ እንደሆንሽ ሲነገርሽ አምነሽ ትመጪና እፀ ህይወት ልክ ናት ትያለሽ። ሁሉም ሴቶች ልክ ናቸው። እንደ አንቺ ህይወት ከፍታና ዝቅታ ውድቀትና መነሳት ወጥ የሆነ ስሜት የለሽም እንጂ ሴቶቹ እኮ ልክ ናቸው። አሁን አሳጣችኋቸው። እርስ በርስ አሁን መጣላት ጀመሩ። አሁን ፍቅር ከጆርዲን ጋር ይጣላች ነው። እፀ ህይወት ከጆርዲ ጋር ይጣላች ነው። ይጣሉ ነው እርስ በርስ። ለምን አንቺ ምን አድርገሻል? በነጠላ ተደብቀሽ ኑሮሽን እየኖርሽ በኮሜንት ሴክሽን ማን እንደሆንሽ አዩም የከፋሽ ቀን ምናምን ጆርዲ ጋር ትሄጃለሽ። የሆነ በቃ ትሪት እንደተደረገ የተሰማሽ ቀን ፍቅር ጋር ትሄጃለሽ። ከዛ ሃይማኖት ቦታ ደግሞ ሄደሽ የሆነ ነገር ሲሰማሽ እፀ ጋር ትሄጃለሽ። አንቺ ነሽ የምትዋልዩ። ሴቶቹ ልክ ናቸው፣ ግን ልክ ናት። በብዙ መልኩ ልክ ነች። በፍቅርም ነገር አልስማማም። ሴቶቹ በሚያወሩት ነገር በሙሉ እንደወረደ አይወሰድም። እንደወረደ የህይወት እንትን አይደረግም። ግን እናንተም እንደምታደርጓቸው መሰላችሁ እነኝን ሴቶች ማለት ነው። የእናንተን ቁስል ማከሚያ የእናንተን ህመም ማረሚያ አድርጋችኋቸው ህይወታቸውን መጫወቻ አደረጋችሁት። እንደ ሲሪየስ ነገር አልወሰዳችሁት። ሰሞኑን ሰላማዊ ሰልፍ እየጠሩ ነው ሴቶቹ። ከስራ መቅረት፣ ከቤት ውስጥ ስራ አለመስራት ምናምን ማአት ነገር ከሰኞ ጀምሮ ሰላማዊ ሰልፍ እንወጣለን ብለዋል። እናቅባለን፣ መንግስት እናነቃንቀዋለን ብለዋል። ችግሩ ያለው ባይዘው መንግስት ጋር አይደለም። መንግስት ጋር አይደለም ችግሩ። ሴት ልጅ ያለው አባት ለልጁ የሚያደርገውን ትሪትመንት፣ ለልጁ የሚፈልገውን አይነት የፍቅር መስመር ለሚስቱ መስጠት መቻል አለበት። እቤት ውስጥ ነው ልጅቷ የምትሰራው። እቤት ውስጥ አባቷን እያየች ነው እንደዚህ አይነት ባል እንዲኖረኝ እፈልጋለሁ እያለች የምታድገው። ሚስቱን የሚያከብር ባል ማህበረሰብን ነው የሚያሳየው። ገባችኋል? ሌላችሁ የፈለጉት ነገር እናንተ ፍቅርም ጆርዲም እፀ ህይወትም ሁላችሁም ልክ ናችሁ በያላችሁበት። ግን ሴቶቹ ናቸው ልክ ያልሆኑት። በዚህ መናገር እችላለሁ። እህቱ እንድትጀነጀንበት የማይፈልግ ወንድ እሱ ሄዶ እየጀነጀነ ነው። እህቱ እንድትደፈርበት የማይፈልግ እህቱ ስትደፈርበት ነርቭም የኔ እህት በሆነች ኖሮ አሳየው ነበር የሚለው ወንድ ሌላ ሴት ስትደፈር ጉዳይ አይደለም ካለ ጆርዲ ልክ ትሆናለች ማለት ነው። ሃይማኖት ሴትን ከፍ አድርጎ በበቂ መልኩ ካስቀመጠ እፀ ህይወት ልክ ትሆናለች ማለት ነው። ባል በሚገባው መልኩ ለሴት ልጅ ክብር ከሰጠ ፍቅር ልክ ትሆናለች ማለት ነው። ልክ ያልሆንሽው በዚህ ውስጥ አንቺ ነሽ። ሲከፋሽ፣ ሲደብርሽ እና ስታዝኚ እና ደስ ሲልሽ እየሄድሽ በየኮመንት ሴክሽናቸው አንቺ ልክ ነሽ፣ አንቺ ልክ ነሽ እያልሽ የምታቧጭቂው አቋም የሌለሽ ስርዓት የሌለሽ አንቺ ነሽ። አም ሶሪ ቱ ሴይ ዛት አም ሶሪ። አይ ሴቶች እንደዚህ ዊን አታረጉም፣ እንደዚህ አታሸንፉም። ከስራ አይደለም መቅረት ያለባችሁ። ከስራ እሷ ስትቀር እህቷ ወይ ጓደኛዋ ወይ ያቺኛዋ ትሄዳለች። ከስራ አይደለም መቅረት ያለብሽ፣ ከትምህርት አይደለም መቅረት ያለብሽ። መቅረት ያለባችሁን ቦታ ገና አልጠቀሳችሁትም፣ አልደረሳችሁበትም። ግን ወዳችኋለሁ ሁላችሁንም፣ አንቺንም ጭምር። በነገራችን ላይ መረሳት የሌለበት
ወንዶች አይደሉም ማጥቂዎች፣ ሴቶችም ማጥቂዎች ናቸው። ትልቁ ጥፋቴ ይሄ ነው። ትልቁ ጥፋቴ አረ እሱ ምንም ባላጠፋው እሱ አይታሰርም ብዬ እኔ እሱን አስወጥቼ እኔ ገባው። ለካ እንዳይደረግ እሱን ማስፈታት የሚደረገውን ነገር ማረግ ነበረብኝ እንጂ እኔ መግባት አልነበረብኝ። እኔ ስለገባው ሁሉ ነገሬ አፕን ሆኖ ጠበቀ። ሁሉ ነገር ተበላሽ። ድምድምድምድም ሰዎች ኦርደር የሰጡ ብዙ በቃ ይሄ ተብሎ የማይባለው ነገር በሙሉ አፕን አረገብኝ። ከዛ በኋላ መቋቋም እንደማልችለው ስለማቅ ወደ ሚዲያ ወጥቼ ተናገርኩ። በቃ እኔ የፈለኩት ጠጥቼ ራሴን ማጥፋት ነበረ። በቃ እንደገና ያንን ሁሉ ሀብት ማምጣት እንደማልችል ልቦኔ ነገረኝ። ምክንያቱም ተሰቃይቼ መጣሁት፣ ህዝብ አግዞኝ ስሬ ጥሩ ስለነበረ እንደገና ተበተነ። እንደገና ያንን ለማምጣት ቻሌንጅ አለው። የስንት ዓመት ቻሌንጅ ተበላሸብኝ። ስለዚህ ምንድነው በቃ አልፈልግም፣ ራሴ ማጥፋት ራሴ መግደል ነበር የምፈልግ የነበረው። ሰራተኞቼ ምንም ኃይለኛ በሆነባቸው ጥሩዎች ናቸው። ኃይለኝነቴ ስራ ላይ እንዳለ ሆኖ ክፉ ልጅ እንዳልሆንኩ ያውቃሉ። ራሴን ለማጥፋት በምተናነቅ ሰዓት ነው ሰራተኞቼ በለበስኩት ልብሴ ራሴን ንቅ ሳረግ የእውነት ራስሽ ልገኝ? አዎ የእውነት ጠጥቻለሁም ራሴን ለማጥፋት እንዲገለኝ በረኪና እውነት እና በሁለት ነገር፣ አንድ አልኮል፣ ሁለት በረኪና፣ ሶስተኛ በለበስኩት ቲሸርት ትመች ነበረ ንቅ ለማድረግ። ያንን በማድረግ ሰዓት ሰራተኞቼ ናቸው ያስጠሉኝ። ምክንያቱም ስመጣ ሁሉ ነገር ወድሟል። ምንም ነገር የለም። በዚህ ጋር በቃ መኪናዋ እንድትሸጥ ያሉብኝ ባለዳ በዚህም ቦጭቆ ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ። ዛሬ እንደዚህ ሊያልፍ፣ ዛሬ እንደዚህ የኢትዮጵያ ሕዝብ ሊያነሳኝ፣ ኢትዮጵያና ኤርትራን ዛሬ ሊያነሳኝ፣ በዚህም ምን አለበት ፋታ ቢሰጡኝ፣ ምን አለበት ቢታገሱኝ። ሰው ነኝ፣ ደንበኛቸው ነኝ አይደለ? ደንበኛ ሳልሆን አይደለም። ይሄን ዓመት የ10 ዓመት ደንበኞቼ ትንሽ ግን አፕን ሲያደርግ በቃ በግራም በቀኝም በቃ ምጭቅጭቅ አረጉኝ። ቶሎ መኪና የሸጥኩ፣ አማካሪ የለኝ፣ ምን የለኝ፣ ከጎኔ ሰው የለኝ። እኔና እኔ ልጆቼ የማያውቁ ውሼ አይኔ ነው የምታየኝ፣ አትክልቶች አይኔ ነው የሚያዩኝ። ቲጂናት ግንዷ፣ ቲጂናት ምሰሶዋ፣ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ። ሰራተኞቼ ታስራለች አትመጣም ብለው ቤት ዕቃ እየሸጡ ደሞዛቸውን እያዙ ሄዱ። ባለዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ አረገኝ። ምንም አጣሁ፣ ምንም በቃ ምንም ባዶ። ንብረቴ በሙሉ ያለው ውጪ ነው። ምንም ነገር የለኝም። በዳዴ ድስት መስሪያ የለኝም። ለምሳሌ በስቴፕ በደረጃ የምንሰራቸው ድስቶች 100 ድስት የነበረ ልጅ 60 ድስት የለኝም። ቤቴ መፈተሽ ይቻላል፣ ማየት ይቻላል። አከራዬ ትመሰክራለች። ቪዲዮ ለነበረኝ ሀብት ቪዲዮ መረጃ አለኝ። አሁን ግን እነኛ ነገሮች እየተሸጡ አልቀው እንደገና አሁን እያቆጠቆጥኩ እስቲል በጣም አሁን ፊል ያልኩት ነገር ቢኖር በፊት ዱቤ የሚሰጡኝ ደንበኞች ለምንድን ነው አሁን ዱቤ የማይሰጡኝ? አይባልም። ወድቅ ያለው አዎ የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም። ዱቤ 10 ብር አሁን አይሰጡኝም። እሷን ስጥም ነው የምባለው ስለወደቅኩ ስለከሰርኩ። ከዚህ ድርጊታችን ከይቅርታ ጋራ እንቆጠብ። ሰው ልጅ ሲወድቅ ልናበረታታው ይገባል እንጂ ትናንትና ከስሯልና ነገም ይከስራል ብለን ዱቤ የምንሰጥ ሰዎች ፊታችንን አናዙር። እስቲ ልጆቼ ትጂ ልጅ ነኝ ብለው ካሉ ውይ ያቺ ከሰረችዋ ይሏታል። ኖ እንዲህ መባል የለበትም። እንደዚህ መታሰሩ የመጣው በጻፊ ችግር አሁን ያለሽበት ቦታ ነው ወይስ ወደ መናኸሪያ አካባቢ? መናኸሪያ አካባቢ በከፈትኩት ተላዩ ችግሩ ፕሮብሌሞች አሉ። ያው መናገር ማፈር ግን አንድ ግን ያሳሰረኝ ሰውዬ አላጠፋም። ትንሽ ቢታገሰኝ እኔም ቢያገኘኝ ኢንዳይሬክት መኪናና ሹፌሬን ባያስይዘው እኔ ኢንዳይሬክት ቢያገኘኝ ይመረጥ ነበረ። የኔ ዋህነት ግምኑ ጋር ነው። መኪናና ሹፌሬን አስፈታውኝና እኔ እጄን ሰጣው። ሹፌሬ መኪናና አደቀቃት። ሹፌሬ መኪናና አደቀቃት። ብዙ ወጪ ወጥቶ ትልቁ የኔ ጥፋት ምንድነው? የነገር አፕን ሆነ ሹፌርና መኪና ተያዘ። እኔ ነኝ እሱ ማስፈታት ሲገባኝ እኔ እጄ ሰጠው በይዋነት። እንዴ ምንም ባላረገውማ እሱ አይታሰርም ብዬ ማለት ሀር ቦዲ ሀር ቾይዝ እያላችሁ ያላችሁ ሰዎች እንደዚህች አይነት ሴት ነው እየሰራችሁ ያላችሁት። ለምን እንደወሰንኩ ማለት ነው። ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም
እና ቴሌግራም ላይ ቂጥሽን ሽጠሽ ማለት ነው። እሺ እነ ሄር ባዲ ሄር ቾይስ የምትሉ ሴቶች ስፔሻሊ ፌሚኒስት ሴቶች እንደዚች አይነትን ሴት ነው እየሰራችሁ ያላችሁት ማለት ነውና ከወንድ ጭን ማለፍ ያልቻለችን ሴት እየሰራችሁ ነው። ኢምፓወርድ ተደርጋ ሄር ባዲ ሄር ቾይስ መብቷ ነው። በሰውነቷ እንደፈለገች መሆን ትችላለች። ኦኬ ጡቷን መቀመጫዋን ዳውን ዴር ፎቶ አንስታ ፖስት የምታደርግ ከዛ ጉሮሮዋን የምትሞላ ሆዷን የምትሞላ ሴት ነው እየሰራችሁ ያላችሁት። አሁን ወንድ ድሮ ራስ ስለመሆኑ እየገረማችሁ ነው አይደለ? ወንድ አሁን ጉሮሮ ነው። የአንዲት ሴት በልታ ማደሪያ ሆዷን ሞልታ ማደሪያ ነው ወንድ። ሄር ባዲ ሄር ቾይስ ኢምፓወር ስታደርጓት ስታበቋት እንደፈለግሽ በሰውነቷ እንደፈለገች መሆን ትችላለች። የፈለገችው መልበስ ትችላለች። እንደፈለጋት አርግዛ ማስወረድ ምናምን ትችላለች። ኦኬ እሺ ከወንድ ጭን ማለፍ ያልቻለችን ሴት ለመስራት ነው ይሄ ሁሉ ጋጋታ። ከወንድ ጭን ማለፍ ያልቻለች ሴት የትም ማደርስ ሴት ተርመጥምጣ እዛው ተጠቅመው አግበስብሰው አንገዋለው መጨረሻ ላይ ማግባት አልፈልግም መውለድ አልፈልግም ምናምን መብቷ ነው። ኦኬ ሄር ባዲ ሄር ቾይስ። በዚህ ደረጃ ከወንድ ጭን ማለፍ ያልቻለች ጉሮሮዋን በወንድ የምትሞላ ኤምፓወርድ የሆነች ሴት ዋው! አንቺ ደግሞ ትንሿ ከታች የምትመጪው እህት አለ እንደ ታላቅ ነኝ ስመክርሽ ዩር ባዲ ዩር ቾይስ ሲሉሽ ምን እያላችሁ ነው? ምን ማለት ፈልገሽ ነው? እንደዚህ ነው እንደ ኤምፓወር የምታደርጊኝ? ኦኬ ሶ ማይ ቾይስ እና ምንድነው ብለሽ ጠይቂ። ኦኬ ናው ትዳር ምናምን ሲሆን ችግር አለው ምናምን፣ ግን እንደዚህ በልጠጠጥ ስቲ ሆዴን የምሞላው በወንድ ጭን ነው ተብላ እዚህ ላይ ሲወራ ግን ኢትስ ኦኬ እሺ መብትሽ ነው ካሉሽ ችግር አለ ማለት ነው። አስተዊ ይሄንን ልጅ እስር ቤት ላስገባልኝ 20 ሺህ ብር እሰጣለሁ እያለች ነው። እስር ቤት ላስገባልኝ ሰው 20 ሺህ ብር እሰጣለሁ። ይሄ ልጅ አሲዞ ለመንግስት አሳልፎ ይሰጥልኝ ሰው እርግጠኛ ነኝ መንግስት አልገኘው ብሎ ነው እንጂ ቢያገኘው እንደሚያስረው ማለት ነው። ከማሰርም ደግሞ የከፋ ቅጣት እንደሚጠብቀው ምክንያቱም ሰግጥ በሚለው እንኳን ስንት ሰው ታስሯል። ሶ ይሄ ልጅ መታሰር አለበት። በጣም ትውልድ እየበከለ ነው። እኔ ስራ መስራት ሁሉ አቃተኝ። ዛሬ ትናንት ማታ ነው ቪዲዮን ያየሁት። የልጁ ቪዲዮ ደርሶኝ ራሱ ያቀም የመጀመሪያ ጊዜ ነው። በቃ ትውልድ አምካኝ ቆሻሻ። እኔ ቆሻሻ ራሱ አይገልጸውም። ይሄ 666 ነው ተነቅሶታል። 666ን ሁሉ ተነቅሶታል ማለት ነው። ሰይጣንን እንዲሁ ነው ቤተክርስቲያን ይሄዳል፣ እንዲሁ ነው የሙስሊሞችን ኮፍያ ይለብሳል። ብቻ ብዙ ነገር ያው ፎቶውን እዚህ ለጥፍላችኋለሁ። ብዙዎቻችሁ እንደው ማይታችሁት ይሆናል። እሱን አሲዞ ለመንግስት አሳልፎ የሰጠልኝ ሰው 20 ሺህ ብር እሰጣለሁ። እመቤት የምስክሬ ናት። 20 ሺህ ብር እሰጣለሁ። ከችበናል ድሪ ከፍቅ ብቻ አመዱ ጁጀማ ይወራ መስለትሽ ይጣመድለት ሰማማና ይሰማማንለት ቺኮቹ እንዴት እንደሚያምሩ ጠበድ ይጣበድ አይረስ። ይህ እውነት ከሆነ ግን በእርግጥም መቀየር ያለበት ህግ ነው። ይሄንን ታውቁ ነበር ቤተሰብ? ፍርድ ቤት ሄዳችሁ ብቻችሁን እንደምታሳድጉ ምናምን ስታስመዘግቡ ማለት ነው
ሞግዚት ተብላችሁ ነው የምትጻፉት። እናት እንኳን አትባሉም። ለእናት ያለው አመለካከት ህጉ ግን ምንም እየገባኝ አይደለም። ምን ያንሳታል እናት አባት ለመሆን? እስኪ ስንት ዋጋ እንደከፈለች እስኪ አስቡት። ያለ ማንም እርዳታ አንድ ዳይፐር ዛሬ ስንት ነው? ቁስላችሁን በሽታውን ተውት። ማለት ማንም የእናት ቦታ እየገባው አይደለም። እናት ማለት እንዴት መሰላችሁ? ብቻዋን ታማ ቆስላ ተሰድባ ተገላ ማለት ከሰው ተገልላ አሳድጋ አባት ለመሆን ምን ነው የሚያንሰው? ሄዳችሁ ስታስመሰክሩ ሞግዚት ተብላችሁ ነው የምትጻፉት። በጣም ነው የሚደብረው። ማለት በጣም ይደብራል። ብቻ በጣም ነው የሚደብረው ለማለት ነው። እነሱ ግን አስወጡትም ብለው አንድ ሽራፊ ሳንቲምም ሳያወጡ አባት ነኝ ብለው ሲመጡ ትቀበላላችሁ። ህጉ በቃ ፌር አይደለም ለማለት ነው። ፒስ አውት። ለሃይማኖቴ አንገቴን እሰጣለሁ የምትሉ ሰዎች ይቅር አንገታችሁ፣ ጊዜያችሁን ስጡ። ለሃይማኖቴ አንገቴን እሰጣለሁ። አንገትህን መስጠት ተውና ጊዜ ስጥ። ጊዜ ስጥና ሃይማኖትህ የተመሰረተበት መጽሐፍ ምን እንደሚል አንብብ። ጊዜ ሰጠህ ለማሙት አትቸኩሉ። አፈር ነው የሚበላችሁ፣ ምንም ትርጉም የለውም። ስለዚህ ለሃይማኖቴ አንገቴን እሰጣለሁ ምናምን ብላችሁ እንደዚህ በጣም የተወጣጠራችሁ ያላችሁ ሰዎች ለሃይማኖታችሁ ጊዜ ስጡ። ጊዜ ስጡና ሃይማኖታችሁ ምን እንደሚል ቁጭ ብላችሁ ተማሩ። ልክ መማር ስትፈልጉ ሃይማኖት እናንተ መፈለግ ያቆማል። ልክ መጠየቅ ስትጀምሩ ሃይማኖት እናንተን ማሯሯጥ ይጀምራል። ልክ ማወቅ ስትጀምሩ እናንተ እሱን ኢግኖር ማድረግ ትጀምራላችሁ። ስለማታውቁ ነው፣ እውቀት ስለሌላችሁ ባዶ ስላደረጓችሁን አሁን ልትሞቱላችሁ የተነሳችሁት። ምን ያክል እንደሸወዷችሁ ብታውቁ ልትገሏቸው ነው የምትነሱት። የመሬን ነው የምላችሁ። ስለዚህ አንገታችሁን መስጠት ተውና ጊዜያችሁን መስጠት ጀምሩ። በጣም ነው የምወዳችሁ። ዩቲዩበሩ ሚኮ ማይክ ይቅርታ ጠይቋል። ለመሆኑ ምን አጥፍቶ ነው ይቅርታ የጠየቀው? የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለእኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ እሷ ሮቦት ናት። ከተማ እያስዋበች ነው። ጥላው እኮ መሄድ ትችላለች። አሉ እንደሆነ ጠቅላይ ሚኒስትር ዶክተር አብይ ቦን እንደዚህ እየተተቸው አልሰራም። በሱ ታቁን አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብፅ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተውን እኮ ነው። ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ፣ ጥርግርግ አድርጌ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው። ምን ጦሩን በሙሉ ሽጬ መውጣት አልችልም እንዴ? ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉን እንዴት እንደምንወደው። ታዋቂዋ ሉላ ገዙ ምን ብታጠፋ ነው ይህን ያክል ተቃውሞ የወረደባት? በከምባተኛ መቶ ማለት ምን ማለት ነው? በከምባተኛ መቶ ማለት ምን ማለት ነው? አንድ አይደል? ቅድም የቀለበት ቁጥሩ ስትጠየቁ መልሱን አልነገረሽም? ደመቀ ያወራኝ እኮ ጦቅ ተፎጥ ነው ያለ። አንተ ተነስተሽ እንደዚህ ቁጭ በይ እና ያልሰማሁት። አይ በቁጥሩን በትክክል በከምባተኛ ነግሮሽ ድምጽ ይቀዳል። ታውቃላችሁ እዚህ ጋር የምታረጉት ማይክ ድምጽ እንደሚቀዳ ነገርናችኋል አይደለ? ከዛ በተጨማሪ ደግሞ ካሜራም አለና መቱ ኩምቲ ሁምስ እንደዚህ መቶ ወንሰነት አላለሽም? ደመቀ አላልካትም ብላት አጣብ ተፎል ነው አልኳት። አጣብ ተፎል ማለት አይ አይደለም። እዚህ የተቀዳ ድምጽ አለ። አሁን እውነቱን ብንነጋገር አይሻልም? ቴሌቪዥን ነው ለመሰለህ አንተ እንደዛ ተናግሮ አርጋሃል። ባታረግ ደስ ይለኝ ነበር። አሁን እኛ አማርኛ ብቻ ነው የሚሰሙት ብለህ አስበህ ነው። ግን እኛ ድምጹን የተቀዳውን ድምጽ አስልከን ለነሱ ክብር ፕሮግራሙ ማለቅ ስለነበረበት እንድንጨርሰው ግድ ሆኗል አይደለ? ግን
ከጨረስንም በኋላ ግን ዝም ብለን የምናልፈው ነገር ደግሞ አይደለም። ሌሎቹ መማር ስላለባቸው ወደዚህ ፕሮግራም የሚታደሙ እንግዶቻችን እንዲሁም ደግሞ ቁጭ ብለው በቴሌቪዥን የሚያዩ ነው። ስለዚህ 1.9 ብለህ በከምባተኛ ቁጥሩን ነገር አልነገርካትም? ለራይኔ እንግዲህ ከዚህ በፊትም ቅድም እሱ የሆነ ኦሪንቴሽን ሲሰጥም ሰምቻለሁ። ውስጥ ማውራት ማይፈቀድ ነው። ከዚህ በፊትም በካሜራ የሆነ ጊዜ አይቻለሁኝ እየተከታተልኩ የእናንተን ፕሮግራም ስከታተል ተቆርጦ የወጣበትን ጊዜ አውቃለሁኝ። ስለዚህ ቀልብ ተፎሌ ማለት አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ። ምክንያቱም ብዙ ጊዜ ልንገዛም ስለዞረ የአንገትም ሁሉንም ነገር አውቃለሁ። ግን እኔ ያልሰማሁትም ብቻ እያወራሁ አንቺ ላሰሚት ይሆናል። መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል። ለተመልካች ግልጽ እንዲሆን እንግዲህ ከምባተኛ ቋንቋውን የምትናገሩ ሰዎች በደንብ እንድትረዱት እኛ ቴሌቪዥን ላይ ይሄንን ድምጹን ሙሉን ከነምስሉ እናስገባላችኋለን። መቶ አምስት ስለዚህ መልሱን እምነት መልሰዋለች። የመለሰችው አልሰማሁትም ብላለች። እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሯታልና ለሌሎቹ ተወዳዳሪዎቻችን ልክ ስለማይሆን ፕሮግራሙን መጨረስ ስለነበረብን ጨርሰናል። ስለዚህ ባይሆን ደስ ይለናል። ሆኗል። የሆነ ነገር ላይ ደግሞ ወደኋላ እንመለስም። ወደፊት ግን ለምትመጡ እዚህ ፕሮግራም ላይ ለምትታደሙ ተመልካቾች እኛ ፕሮግራሙ ከመጀመሩ ወደ ቀረጻ ከመገባቱ በፊትም ይህንን ነገር ጠንቅቀን እናሳውቃለንና ሚስት እቤት ውስጥ በብዛት የሚጠፋባት ዕቃ ምንድን ነው ብለን የጠየቅን? ሪሞት 2 ሰዓት ፈጅብሻል? 3 ሰዓት 2 ሰዓት አንዱን ሰዓት ነገር ተኳኩሎ ለብሶ ለመውጣት 30 ደቂቃ ተኳኩሎ ለባብሶ ለመውጣት በቃ ግብዣ ልትሄድ 30 ደቂቃ 30 ደቂቃ። ጅምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። ስምና ዝና ስላለሽ ብቻ የሰውን ባል የምትረማምጂ መሆንሽን ሳቅ መጥቼ ይናገርሻለሁ። ስምና ዝና ስላለሽ፣ ሴሌብሪቲ ስለሆሽ፣ ፌመስ ስለሆሽ፣ የሰውን እንባ የምትረጪ፣ የሰውን ባል የምትቀኒ ማንነትሽን ሳቅ መጥቼ ይናገራል። ይሄ ከመጀመሪያውም ጀምሮ ነው የምናገረው። እናገራለሁ። ሴሌብሪቲ ነሽ ምናምን የራስሽ ጉዳይ ነው። እናገራለሁ። ይሄንን እኮ ወደፊትም ነው እኮ የምናገረው ብያቸዋለሁ። እኔ እናገራለሁ ስል ይሄ ወሬ አይደለም። በቃ ምክንያቱም እዛ ጋር የምታለቅሰዋ ሚስት ታሳዝነኛለች። ሚስት ነበርኩና እኔ የልጅ እናት ነኝ። ከተበዳይ ጎን እንጂ እንዲህ ከሚል ሰው ጋር ጎን አይደለሁም። እንደዛን ሴቶች ነው እንጂ መናገር ፈልገው እዚህ ጋር ያለችው እናት አይደለም። ያልሆነ ነገር ግን ያለ ስምሽ ስም አልሰጥሽም። ሳታደርጊ አደረገች አልልሽም። ተረድተሽኛል? ፈጥሬ አላወራብሽም። የውሸት ማንነት አልሰጥሽም። ገንዘብ ስለማገኝበትና ስለምኖርበት ሳይሆን ስለ ህሊናዬ፣ ስለ እናትነቴ፣ ስለ ሴት ልጅነቴ ዝም ብዬ አልለጥፍብሽም። ሚዲያ ላይ መተሽ በምታሳይኝና በምታወሪው በምታደርጊው ካራክተር ተሞርክሼ ቪዲዮ ልሰራብሽ እችላለሁ። ሚዲያ ላይ ስትመጪ ለመነጋገሪያ ርዕስ መሆን ፈልገሽ ነው የመጣሽው። ሰዎች እንዲያወሩብሽ ፈልገሽ ነው ሚዲያ ላይ የመጣሽው። ሶ ስላንቺ ሳወራ አንቺን ጠልቼሽ አይደለም፣ ወይም አንቺ ላይ ሌላ ነገር ኑሮኝ አይደለም። ሰው ሚዲያ ላይ ሲመጣ የሆነ ሰው ኢንተርቪው ሲሰጥ እኮ ኢንተርቪው ሰምተሽ የሚጠቅምሽን ትወስጃለሽ፣ የሚያስተች ከሆነ ያስተችሻል። በእኛ ስላልተለመደ ግን ሁሉን ነገር ከጥላቻ ስለምትወስዱትና ስለምትገነዘቡ እንደዛ ይመስላችኋል። ነው አይደለም። ሁሉም ሰው ወደ ሚዲያ ሲመጣ እውቅና ፈልጎ፣ ስምን ፈልጎ፣ ቢዝነስን ፈልጎ ነው የሚመጣው። እኛ ስንናገር እኛን እንደ ሌላ ነገር እናንተ እንደ ትክክል አድርጋችሁ የምታስቡ ከሆነ ስለምንለያይ አስተሳሰብ ሊሆን ይችላል ብዬ አስባለሁ። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። ከኛ ጋር ስለነበራችሁ አመሰግናለሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ለዘላቂ ቤተሰብነታችን ደግሞ የደወል ምልክቷን ተጫኑ። መልካም ጊዜ ይሁንላችሁ።